ከልጁ አናት ላይ ወርጅ አባትሽም ከሱ ላይ እጁን ያታ አርጊ ከልጁ ላይ እጁን እንስ ገና ቤካል ገና ከዚህ በላይ ይገባዋል ቸምቸም አይነት ነው በልሻል ማን አንተ ላይ እስካሁን ለተጃሳለኝ አክብረሽ ነሽ ለአንቺ የሚያንስ አስፈላጊ ከሆነ በቤካ ብቻ ያረጋችሁ ነው የምጠየቅበት ወንጀልን ሳላውቀው እኔ አልቀጣም በማላውቀው ጉዳይ ከመሰላቱና የተከሰስኩ የደፈራለን። ሰላም ውድ የዩቲዩባችን ቤተሰቦች እንደምን ቆያችሁ? እግዚአብሔር ይመስገን። እንግዲህ ተመልካቾች ዛሬ የመጣሁት በቤኪ ዩቲዩብ ነው። ያው እንዴት ለመጣ ካላችሁ እንግዲህ ሰሞኑን እየተፈጠረ ካለው ነገር አንፃር ነው የመጣሁት ማለት ነውና ምንድነው ነገሩ? በባለፈው በዚህ ቻናል ማለት ነው የተለቀቀው ነገር አይቼ ነው የመጣሁት። ነባና ጄሪ ያደረጉትን ንግግር አይቼ ወይም ደግሞ ያወሩትን ነገር ሰምቼ ቪዲዮንም አይቼ ነው የመጣሁት እና በጣም ተናደድኩኝ። ምክንያቱም ያወሩት ነገር ልክ አልነበረም ማለት ነባ በደንብ ነው እንድታወራ ያደርጋት። በዚህ አጋጣሚ አመሰግነዋለሁና በጣም ብዙ ነገር ነው ማለት ከዚህ በፊት ፍቅረኛ እንደነበራት ምናምን ነገር ነው የተናገረችው። ከቤካ ጋር አብራ እንደተኛች ምናምን ነገር አውርታለች። ደግሞ ከኔ ጋር እንደገና ደግሞ ደግማ አውርታለች ለነባና ተመልካቾች ነው ግራ የገባኝ ነገር እቺ ልጅ በምን እርግጠኛ እንሆናለን ብናምን እንኳን ማለትም ቤካ ልጅ ነው ብለን እንኳን ብናምን በምንድን ነው እርግጠኛ ምን ነው የሚለው ነገር ግራ ያጋባው እውነት ነው ነገር ማለት ነውና አሁን ጠርቻት ምንድን ነው የተፈጠረ ያለው ነገር ቀድሞ ፍቅረኛ ነበረኝ ከምትለው ሰው ጋር ምንም አለማድረጓን በምን እርግጠኛ ነው ማለት ስለዚህ እንጠይቃታለን ትመጣለች ማለት ነው። በጣም የተናደድኩት እውነት ለመናገርና በዚህ ምክንያት ደግሞ ቤካ የለም ታውቃላችሁ። አባቷ እንደምታውቁት ባለስልጣን ነው እና ያለበት ሁኔታ ምናምን ነገር በጣም ከፍተኛ ነውና እያስፈራሩ ነው ቤካንም ቤተሰቦችንም ለቤተሰቦቹ ምናምን እያስፈራሩ ነው ታውቃላችሁ። ቤካ ቤተሰቦቹ እናቱ ምናምን እዚህ ከተማ ውስጥ ያሉና ለማስፈራራት በጣም እየሞከረ ነው እና በጣም ግራ ተጋብቶ ነው እሱ ካለበት ነገር እንዲወጣ ማድረግ ያለበት ብቸኛ ነገር ምንድነው? እሷ እንድትመጣ እናደርግና ወይ ደግሞ ከዚህ ነገር ውስጥ እንድትወጣ እናደርጋለን ማለት ነው። ሰዎችና ጄሪ ትምጣና ያለውን ነገር የምናይ ነው የሚሆን እንጠይቃታለን። በጣም ግራ ጋብተኛለች። በዛ ልክም በጣም ተናድጃለሁ ማለት ነውና እስቲ ትምጣና በድጋሚ ቪዲዮ አብራራችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቻናሉ ደግሞ አዲስ ከሆናችሁ ላይክም ሼርም ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ መሆን ትችላላችሁ። ፈስመጣን ቀጥላችሁ ቤተሰቦች ጄሪም እየመጣች ነው እንግዲህ ስላለው ነገር በደንብ የምናወራት እንጠይቃታለን። ችግሯ ምን እንደሆነ የምትፈልገውን ነገር በዛው እንጠይቃለን ማለት ነው። ልጁን በማያገባው ነገር እያሰቃያችሁ ስለሆነ ትምጣና ልክ መንገር ካለብን እንናገራለን። ምክንያቱም በሷ ምክንያት ልጁ ማይሆን ነገር ውስጥ ነው ያለው ማለት ነው። ማይሆን ነገር ውስጥ እየገባ ነው። ስለዚህ ጓደኛችን እንዲሰቃይብን አንፈልግም። ትምጣና የሚሆን ነገር በደንብ የምናወራለን የሚሆነው ማለት ነው። ከሩቅ ሲመጣ ካሜራ ያመጣው በጣም ደብሮ ነው ለምን በጣም የሆነ አለ የማይሆን ነገር እንኳን ባረጋግጥ ነው ማለት ዛሬ ቤካ የሆነ ነገር ሆኖ ቢሆን ኖሮ በቃ እየየ ምን ማልቀስ ነው የኛ ስራ ነው። ምንም ጥቅም የለውም። እስኪምጣና መጀመሪያ ስራ ልሽ ባትነቂ ልትችል ባለፈው እንደዚህ ነካሽ ነው የሚገርምሽ ማለት ነው። በምትችው አቅም ካለሽበት መማሪያ ወጣውጭ እኛ እዚህ ምን መጣውና እንደዚህ ካሜራ ወጣች ምን እናገርሽ ምናምን ነገር ላንቺ ነው እኔ አይመለከት ስትፈልጊ ገደል መግባት ትችላለሽ። አሁን ዛሬ ጠሮሽ ዋና ምክንያት ምንድነው? ራስ ጉዳይ ጉዳይ ምንም ማሰብ ሲጀምር አንቺ ጉዳይ ተረጋጊ ነው ታንቺ ከዚህ ቀደም ከነጋ ውስጥ ነበር የተፈጠረው ነገር ታውቂያለሽ። የካነ ማግኘት ምናምን ምን ማንቺ ፈታችን ይብን ከሳምሪ ጋር እንኳን ማየው ነገር ውስጥ ገብተን አሁን ድጋሚ ከነባ ጋር ተገናኝተሽ ያወራሽው ነገር እንዳለ አይቼዋለሁ ቪዲዮ ስለገረስቶ ስለገደለ ከነገስቶ ገደለ ከነባ ጋር ስለገደለ እንዳለ የተቃየ እኔ ጋር ያለሽ በቀድሞ ፍቅረኛሽ ምናምን አውርተሽ ያለፈ ታሪክ ነው። የቤካም ያለፈ ታሪክ ነው። እነሱ ነው
አልፏል። ገብቶሻል? ልንገርሽ ቀድሞውንም እንደማያፈቅርሽ ባለፈው ደጋግሞ ተናግሯል። ሰው አልፏል ማለት ነው። ገብቶሻል? ከዚህ ጋር ተኝተሽ ሊሆን ይችላል በአንቺ እሳቤ አልፏል። ከተኝተሽ ነሽ ጋር ተኝተሽ ስለማይመለከት እንጂ ለአንቺ እኮ አይመለከትም። ስለ ቤት እኮ አይመለከትም። አሁን ያለበት ሁኔታ ልክ አይደለም። ታውቂያለሽ በአንቺ ጦስ ምክንያት የራሱ ጦስ ነው ዋጋ እያስከፈለ የራሱ ጦስ ነው። ይሄ ነገር እንደሚፈለግ ነግሬህ ነበር አይደለ? እሱ ብቻ ፈልጎ ነገሩን ያደርጓት አትመስል። የፍጥፋት አታርጊ ኖ ፍላጎቱ መጀመሪያ ባለፈውን ደግመሽ ተናግረሻል። ሲያከራክ ነው ብለሽዋል። ኢቭን አርጎት እንኳን ቢሆን ነው እኔ ግን በራሴ እንዳላደርገው ነው የማምነው እና ይሄን ነገር ተፈጠረ ከቦታው ነበርክ እንዳላረገው ነው የማምነው ስትል ቤተን አቋርጦ እንኳን ካንቺ ጋር ይቀርና ቤቱ ጥፋት ካየሻት ከዛች ልጅ ጋር አንድም ቀን ታነሳብኝ አልፈልግም። ፈትሻው ነበረ ምንም አላደረገችውም። ይወርድ ምንም አላደረገችውም። በጣም አንቺም ከልጅሽ ጋር ቤትም የሚሄድሽ አሁን አባቱ በጊዜ ቢሆን እንካ ወስነው ነገር አባቱ በጊዜ ፈታሽ አለዚያ ነገር ነው የሚፈጠረው እንዴ ገባህ? ምን መከረችው? እያሳየኋችሁ እኮ ነው በነገር ላይ አቅሜ ምን ድረስ እንደሆነ እያሳየኋችሁ ገና ማሰጣ እስቲ ፈረኩ ለይሱ ያው ከይኝ ይዋጋ ነው ታዲያ ጫፍ ይገባ ለይሱ ብቻ ያንና ነገር ለይሱ ያደርግ እሱ አንቺ ፈርተሽ ለይሱ ሲንዳ ሰው እንደምስ ሰው የሆነ ነገር እንደው ይብን አንቺ ለልጅ ጭምር ማለት ነው እየነገርኩ ነበር። ምን ትበረጋሪ አንቺ ስለበለሽ እኮ አይልም እኮ አባትም ስለፈለኩ ሳይሆን እውነታው ያ ስለሆነ ነው የሚሆነው። ገባ? የፈለግሽው ነገር አይደለም። እውነታው ግን ከሱ ጋር አይደለም። የፈለግሽው ነገር ነው ያለው። የፈለግሽው አባትሽ የፈለግሽው ነገር እያደረገልሽ ምንም የፈለኩትን ነገር አይደለም እያደረገልኝ ያለው መሆን ያለበትን ነው እያደረገልኝ። ይኸውልሽ አንቺ ከሱ ጋር ስትጋደይም ታውን ጋር ስትጋደይ አባትሽ አንቺ ወይስ ነገር ማለት ነው። ዛሬ ደግሞ ስታረግጂ መጥቶ ምናምን ነገር ሊያወራ አይችልም። ተቀሞና አማርኛ አስተካክል። ይኸውልሽ ዛሬ አፍሽ ለከፍታችን ባለፈው አዳመጥሽ ከነባ ጋር ያልሽ ነገር እያንዳንዱ የተሰሙ ማለት ነው። ከነባ ጋር ምንም ላውራስ ጀመር አንተም ነባን የሚመለከታችሁ ጉዳይ አይደለም። አረባክሽ አዎ እኛም ስለይከኝ ስለአንቺ ጋር ያገባን እኮ አንቺ ምልክት አንቺ ማን ቤታኒ ማስረገዝ እውነት ማይካድ እውነታ ነው። ስለዚህ ደግሞ ሊለብሽ የምትሰጣይበት ልጁ ምንም ነገር የለም። ልጁ ምንም የተለየ ነገር አብት ምንም ነገር የለም። ከሱ የሆነ ነገር እኔ ቤታን ኮነ ነገር የሆነ ነገር ፈልጋለሁ። በቃ አይወድሽም አልወድሽም ይሄን ልጅ እንዴት ከዛሬ ሲያሳየኝ የነበረው አብረን ያሳለፍናቸው ጊዜዎች እንደዛ አይደለም። ምክንያቱም ተለበቀሽ በቃ እጅ እንግዲህ ከኛ ጋር ነው ተለብቆ ለይት እንግዲህ እንደ ጅብ አይሆን ልጅ ወይ ስለኝ ሸይድ አሁን ማለት ነው ከሱ ከልጁ አናት ላይ ወርጅለት አባትሽም ከሱ ላይ እጁን ያንሳ አርጊ። የልጁንም ትክክለኛ አባት ፈልጊ። አለዚያ ግን እንደዛ ተከተለ አንድ ነገር ልንገርህ፣ ከዚህ የባሰ ነገር እንደሚፈጠር አስረግጥ። አታስፋሪ እባክሽ። ማለት ልጅ እንደምታስፋሪ ነው። እያሳየኋችሁ እኮ ነው። ቀላል ነገር ነው። ምንም አያሳይሽም። ከዛሬ ነገ ብዙ ነገሮች እንደሚፈጠሩ ምን ታደርጊያለሽ? ምንም አይፈጠር። ወሰምን ነገር ነው። አሁንም ቢሆን ግን ጊዜው አልረፈደም። ነገሮችን ለማስተካከል እንዲሞክር እርዳው። የምረዳው እኔ ስሚ፣ እወደዋለሁ፣ አፈቅረዋለሁ። የምረዳው ማለት ነው የልጁን አባት ነው ፈለገኝ። የልጁን አባት ነው። አንቺም እኮ አባት ነው ያለሽ ነው እኮ። ዝም በል እንዴ! የምትናገረው ነገር እያስተዋልክ ተናገር። አንተማ አይመለከትም። አፈህን ደግሞ ይመለከተኛል። አልፈቅድልህም። ልጁን ካለበት ነገር አውጪው። እወደዋለሁ፣ አፈቅረዋለሁ የምትይውን ዲስኩሽን ተይና አውጪው። የምትወጂው ደግሞ ከሆነ አውጪ። ከዛ ችግሩ እኮ የሚሆነው ከኔ ጋር መሆን ሲችል ብቻ ለተራራቅ ነገር አባቱም አንዱ እንዳታወቀ ነገር ልጁ በጣም እየተረጋጋሁ በነገር ነው። ምን ብቻ ያሳዝንሽም እንዴ? ስለሚያሳዝነኝ ነው ነገሮችን ለመፍታት አንተ ስጠራኝ ተንገብግቤ የምመጣው። ገባ? አንቺ መጣሽው ማለት ነው ልጁን ማሳመንሽ መስሎሽ ነው። እንደሌላ ጊዜ ማውራሽ መስሎሽ ነው። ዛሬ ግን ምን ነገር አውቂያ ከዚህ በኋላ አንቺ መቼም ከጎንሽ አልቆምም። ቤታ የኔ መሆን ካልቻለ ሌላ የማንም ነው። አንድ እኮ በጣም እኮ ዋላ ቀርት እኮ ነው። ዋላ ቀር አንቺ እርጉዝ ነሽ። ከታለ የልጁ አባት ግዴታ አገባዋለሁ አይባልም። የልጁ ያቱን በልጁ ላይ መሰቃየት አለብኝ። ወልጇለሽ ወልጁ ጋር አባት እናራታል። ኢቭን ያቱን እንኳን ቢሆን መብቱ አንቺ አይገባሽም። ስንት ሴት በመሆኑ ታገር ደግሞ አንቺ ነው። ኦኬ ልጁን እኔ ልጁን ታቅፌልህ ምናምን መለመኛ እንዳደረገው እሱ በጨቻ ችግር የለም። እሱ እንትን ካለ በኋላ እኔ አሁን የማዋሽ ነገር ልጁን ካለበት ማጥ ውስጥ አውጪው።
ጥሩ ነገር ይፈጠር። ይሄ ነገር የሚስተካከለው በስተክክል እንደሰው አውሩቶ በዚህ ነገር በዚህ ተማርቶ ምን በመሆኑ ነው እንደሚያገባኝ ለምንድን ነው ከተሽ ነው እሱም ኳስ ቢከም ያሽ አይደለም ሰክሮ ነው። እሺ ያን ጊዜ ሰክሮ እሺ ታከ መስከሩን ለምንድን ነው አልነበርኩም ማለት ነው ሰውዬው ብቻ ላይ እስክሮታት ተፈለ ምን ተሰክሯል እያልኩ እኮ ነው። አንዴም በጣም ያወርተው እንዴ አሁን ልንገርሽ ለሊት ነው ባትፈጥ መስሎኝ ይኸውልህ ቤካ እንኳን ከሆነ በስራቷቸው ባባትሽ በኩል ምናምን ጅልነት እኔ አልሞከርኩም። አባትህ ነው ወይ ተጋጋሚ አልደወልኩም እኔ ለቤካ አይደለም ቤካ ጋር ብቻ ልመደብ ነው ሌላም ሰው ጋር መሄድሽበት ቦታ አንተ የምትናገረው ነገር እያስተዋልክ ተናገር። ምን እንደመጣልህ አፍ እንደመጣልህ አትዘባርቅ። እኔ እሺ ትክክለኛ አባትህ እንደዚህ እኔ ጋር እውነት አለ አይደለ? ለአንዴም ቆምበሽ ልክ አሁን ሻበሻ ትገኛለሽ። አምሻል እንዴ ልጅ ላይ የማይገባውን ነገር እያተሽበት ነው። ልክ ነኝ እንዴ? እኔ እውነቴን ይዤ እዚህ ጋር እያወራሁ ያለሁት አሁን ተደብቆ በቃ ከወጣ ይሆናል። ታዲያ ሀሳብ ሲስማማ የልጅ መሆኑን አምኖ ተቀብሎ ከኔ ጋር ለመኖር ሲስማማ ብቻ ነው። ለምን ይስማማል? እውነታው ያ ስለሆነ ማረጋገጥ ከተመች ደስ እውነታው ያ ስለሆነ ምን እነቱማ ገና ብዙ ህይወቴ እንዲህ አበለሻሽቶ ዝም ብሎ ሄዶ ሲውጣ የምጠየቅበት ወንጀልን ሳላውቀው እኔ አልቀጣበት በማላውቀው ጉዳይ ከመሰላቱላ የተከሰስኩ የደፈራት ሌላ አትክፈት ምን ተገርምሽ ነው ይሻል ከተኛ ይደግ ለምን ነገር ምንም መጠኛ ይሄ ልጅና አባቱን ፈልጊ አንድ ብቻ እኔ ፍቅረኛ ነበር ይመስል ፍቅረኛሽ አንድ ብቻ ላይ ነው ይሻል ደግሞ እሱ ያለፈ ታሪክ ነው። እኔ ባለፈ ታሪክ ዛሬ ማውቀስ አልፈልግም። ምን ያለፈ እና የስንት ዓመት ወይ የስንት ወር ምናምን ነው በወዲያ ያስኩት ነው በቃ እሱ አስተውልክ ተናገር። ምን የምትናገረው ነገር አስተውል የምትናገረው ነገር አገድሻለሁ ማን አንተ ላይ እስካሁን ያሳለኝ አክብረሽ ነሽ ለአንቺ አስፈላጊ ከሆነ በቤካ ብቻ ያረጋት ነው ምን ካለብኝ ጥግ ድረስ ይላልኝ እሱ ነበር እንግዲህ ከቤካ ውጪ ሊያም ሰው ምናምን አንቺ ቆይልኝ እሱ መሞከቻሽ የቱ ደግሞ ከችግር ይደረም ቤካ አንተን ብትሆን እኔ እንደፈለግክ ተናገረኝ ማረግ ያለብኝ ነገር ካለ አረጋት በጣም ውብ አካካብጂ ይናል ምንም ታመጣጥሽ እያሳያችሁ እኮ ነው ምን እንደማመጣ እያሳያችሁ ነው ተደበቀው ነው በጣም ግድ ነገ ደግሞ ከዚህ ባስ አንተን ራሱ እንዳያገኘ ነው ማለት ገባ አንተ አንተን ራሱ እንዳያገኘ እኔ ካንቺ በልግና ጋር የኔ የሚላቸውን ሰዎች አንተን ብትሆን የኔ የምትሏቸውን ሰዎች አንድ ባንድ ነው እኔ ባንቺ ውስጥ አልገባሁማ አንቺ በውስጥ አልገኝ አይመለከትሽ ስለዚህ እኔ ስለቤካ ነገር ትገታ አውቃለሁ አታምቦራጭ ቤካ ከማንም ጋር አንቺ ጋር ሊተኛ ደግሞ አይሽም አይሽም ሰው ይመርጣል አውቃለሁ ሰሚኛሽ ከዚህ በኋላ ማለት ነው ከልጇ ናት ወጪ ይሄን ነገር የመጣው አክብረሽ ባለፈው አውርቻለሁ ለማም አክብረሽ አውርተሻል ከዚህ በኋላ ግን አክብረን አንወራሽ አልኩ እኮ ለማም ቢሆን እኔ ማረግም እኔ የስከዛሬውን አስቤ ነው ባይሆን አንተ እንደፈለክ ስትናገረኝ ለማም እንደፈለገ ሲናገር የዚህ በጣም እኛ ፈርተንሽ አይደለም ታታለ በጣም ዲራችን እንደምትፈሪ ምናምን ነገር ታስቢ ነው ማመጣውን እያሳየሁክ ነው ምንም ማረግ እንደማትችሉ ደግሞ በጣም እርግጠኛ ነኝ ምንም ማረግ የማትችሉ ምክንያቱም ይሄ ነገር ደግሞ እውነታ ነው ገባህ የት ማለት ነው አሁንም ለሱ ምን የምናገረው አንቺ ከሪያው ሰው ከንቶች ያጣሽ ልጅ ምንቴ እንደዚህ አትበለኝ ምንቴ ምክንያቱም እውነታውን እኔ ነኝ የማውቀው እኔና ቤካ ብቻ ነን የምናውቀው አንተ ምንም የምታውቀው ነገር የለም ካላይም ከረች መስሎኝ ቤካ ከዚህ ደግሞ ቤካ ሰክሮ ነበር ምንም የማያውቀው ነገር አለ እኮ ቢያንስ እኮ ባለፈው ካልሽ ኧረ በእናትህ ዝም ብለህ ባለፈው ካልሽ ሙስ ማለት ነው ይወደኛል ያፈቅረኛል በለሽ አንዴ መሪው ነው ያፈቅረሽ እኮ ትንኙን ነገር ነው አልወዳትም ጫሽ አሁን ጣላሽ እኮ ልጅ አይወድሽም አያፈቅርሽም ልጅ መስዋዕት ይጂና የሚያፈቅርሽና የሚወድሽ እኔ እወዳለሁ በቃ ያረስኩም ከካሱ ነው መብትሽ ነው ያው ልጅ ከከፋ አይደል አባቱን ፈልጊ እባክሽ ይጂና በቃ ማምላላህ ነው ለመጣላ ታውራ በወራት እንታታልሽ እንመጣጭም
እኔ ተስፋዬ አታስፈራሪኝ። እችላለሁ ባይዘው ማለት ነው። አሬ ወደ ጅበናት ሲሚኛው ከልጅናት ወጭ ይሄን ለአባቱ ተናገር ለአባትሽ ማለት ነው። አዚ በኋላ የሚቆጭ ሌላ በኋላ የሚቆጭህን ነገር ነው ያደረገው። ሲሚኝ ዝም ብለሽ ሌላም ሰው ሊሆን እንደሚችል አስረግጥ ነገር ከልጅ ነው እጅ ነው ሰው ገና ቤካልኩ ገና ከዚህ በላይ ይገባዋል። ቸምቸም አይኖች ወጥቶ ከማንም ገተኛሽ ልጅ ወጥቶ ያታሳቢ ይሄን አባቱን ፈልጊ ጆይልሽም ጤነኛ ነሽ? ምንድነው ነገር አሁንም ነገር ማስተካከል እድል እየሰጠሁት ነው። እባክሽ እድል አትበይ። ምንም እድል የለም ካንቺ ጋር የማይሆንም አንቺ በጣም የምታስጠይ ሰው ነሽ። አትገብም ነሽ። አፈና አትፈት ነው ከፍታለሁ። ምን ታመጫለሽ? ምን ታመጫለሽ? ተጣጣሽ እያወራሁ ነው። ምን ታመጫለሽ? ገባህ? እኔ ማንም አይደለም። ገባሽ? እኔ ደግሞ ማንም እንዳልሆንኩ እያሳየኋቸው አንድ ባንድ ምን ታመጫለሽ? እናትሽ እኛ ፈርተንሽ አይደለም ቤታችን ብለን ነው። ገባሽ? እያየኸው ነው። የኛ ሰው ቢነካ አንቺ በቀላሉ እንዳትተናገሩ ወላ ነገር ማለት ነው። ችግር የለም። ልቀቀኝ በእናትህ። አንተ ስላልከኝ አይደለም ነገርኩሽ እኮ ከቀድሞ ፍቅረኛሽ ጋር ፍቅር ከነበረሽ ተኝተሻል ማለት ደግሞ እዛ ቪዲዮ ስታዩ እንደነበረው ከሁለት ቀን በፊት ተገናኝተን አድርገሻል አይደል? ለምን ተገናኘሽ? በቃ ልተኝ በቃ አይመለከትም። ሰማሽ? አፈና ልተኝ ምናምን ብለህ ልደባብሳት ሞክር። ይኸውልህ ምንቴ እኔ እኮ ያንቺን እስከናንተ ከናንተ ተደበቀ ምንም ነገር አልነበረኝም። ነበርሽ አልነበረኝም። አላውቅም ፍቅረኛሽን ከዚህ ጋር ፍቅረኛ ነው ስለነበር ከዛ በፊት ነው እንዴ ከሁለት ቀን ስለሚታሽ ማግኘሽ እኮ እሱ ነባ ሲጀምር አይመለከትም። ለምን አገኘሽው? አይመለከትም። አንተ እኮ ማይመለከተኝ ከሆነ ከልጇ ናት ወይስ የልጇ አባት እሱ ስለሆነ ነው። የልጇ አባት ስለሆነ ነው ያገኘሽ ፍቅረኛሽ ከሱ ነው። እንደመጣልህ ዝም ብለህ አትኳኳም እንዴ። ስርዓት ሽናሽ ራስህ ስነ ስርዓት ያዝ። ከሱ ጋር ተኝ በቃ መንቴ ስነ ስርዓት ያዝ። አቤት አይመለከትም። ከዚህ በኋላ እያንዳንዱ እንደመጣልህ ገብተህ አትኳኳም። ከዚህ በኋላ ገብሽ እያንዳንዱ ነገር ማለት ነው የሚገናኘው ከዚህ ጋር ነው እንጂ ከዚህ ጋር ይገናኛል። ደግሞ በጣም ግዴታ የለም። ከሁለት ቀን ተገኘሽ ልጅ ማለት ነው ይገናኛል። እርግጠኛ ነኝ የሱ ደግሞ የሚሆነው ያረጋሽው ልጅ ከሱ ነው የሚሆነው። አሁን ሙሉ ለሙሉ 100% ይገናኛል። ምንም አይመለከትም። ስለአንቺ አይመለከትም። ስለልጁ ጋር አይመለከትም። ስለዚህ አታባካ የማይመለከት ነገር ውስጥ ግን ስለልክ አይመለከትም። እሺ እኮ አታባካ አይመለከተኝም ብለህ የምታስብ ከሆነ ስለአንቺ አይመለከተኝም ነው። ስለዚህ ማታውቀውን ነገር አታውራ። ሻኔ ወራም አንቺን ከልጅ ጋር አይደለም እና ምንድን ነው የምትለው? ስለአንቺ ማሰብ አይጠበቅብኝም። ምን ብዬ ባወራ ልክ ነው። ምን ብዬ ሳላሰብ ባወራ አንተ ማነህ ሲጀመር? ስለኔ ዝም ብለህ ምን ታወራ? ስሚኝልሽ ስሚኝ ባለፈው በጣም ይገፋት ዝም ያልኩሽ አውቄ ይህ ፈርቼሽ አባትሽ ምናምን ፈርቼ አይደለም የልጅ ህይወት አደጋ ላይ ያለው እያልኩሽ ነው። ስራትሽ ናች። ከዚህ በኋላ ልጁን ካለበት ነገር አይመለከትም። ገና ከዚህ በላይ ብዙ ነገር ይፈጠራል። ምን ማለት ነው? ራስ ያረጋል ማለት እኮ ሻው የት ነው ያለው ነገር ቦታውን ንገረኝ። አንተ ስልክ አጥፍተሽ ንገረኝ እኮ ንገረኝ እኮ በሬ አታብዛ ንገረኝ እኮ እሺ ማፑ ላክልኝ ልምጣሽ አሁን ልምጣሽ የፎቶ ነው የምትሄድ እኮ ለምን ወሬን ታመጣለህ? ለምን ማፑ አልክልኝም? ለምን ምን ሆነ ነው? እሺ አሁን ላክ ቤካ ምን ሆነ ነው? ምን ቤካ ምን ሆነ ነው? አንቺን ማሰብ ምንም ማሰብ ደህና ነው ግን ደህና ነው ወይ? ምንም አሰብ ቆይ ደህና ነው ወይ? ምን ደህና ነው ወይ? ለምን ደግሞ መልስልኝ። ደህና ነው ወይ? ምን ማበጠብጥ ከሆነ አልበጠብጥም። ምን ቆይ ምን ሆነ? ደህና ነው? አትጪ በቃ እሺ ደህና ነው እኮ ቆይ ተረጋግተው